ረበና አፍሪቃ አለይና ሶብራ ጌታችን ሆይ ይሄ ሰውዬ በእኛ ላይ አሁን የሚችለውን ሁሉ ቅጣትና ማዕት ሊያወርድብን እየተዘጋጀ ነውና እኛ መሞቱ ለአንተ ብለን መስዋዕት መክፈላችን አያሳዝነንም ግን ኢማናችንን እንዲያንነጠቅ ሶብር ትግስትን በእኛ ላይ ከንብልልን አሉ የትግስትን ዝናብ አዝንብልን አንድ ሰው አንድ ታቅሙ በላይ የሆነ ችግር በሚወርድበት ጊዜ ተገዶ ኢማኑን ሊነጠቅ ይችላል ማለት ነው ያ እንዳይሆን አረጋጋን ያው ታግሰን ኢማናችንን ይዘን ለመሄድ ታስቻልከን ሞቱ ምንም አይገርመንም አሉ ማለት ነው ወተወፈና ሙስሊሚን አላሁ አክበር እና አሁን ከሙጅሪምነት ወጥተን ሙስሊሞች ሆነናልና ሙስሊሞች ሆነን እንድንሄድ ብቻ ነው ምንማጸንህ መኖር የማይፈልጉ ካሁን በኋላ ማለት ነው እና ሙስሊሞች ሆነን ለመሞት ወፍቀንና እርዳን ይሄ ከተሳካልን ሌላ የምንመኘውና የምንፈልገው ነገር የለም ካሁን በኋላ በማለት ለሁስን الختامቸው መጸለይ ጀመሩ ማለት ነው وقال الملأ من قوم فرعون ያነ እነዚህ እንግዲህ ያልተጠበቁ ምሁራን በአንድ ጊዜ በጅምላ በማመናቸውና እንደዚህ አይነት ጠንካራ አቋም በመያዛቸው ባለስልጣናት ተረበሹ ማለት ነው በአንድ ቀን እንዲህ አይነት ኃይል እንዴት ሊፈጠር ቻለ ተናንትና ሁለት ግለሰብ ነበር በጥባጭ ነበረው ማለት ነው አሁን ደግሞ ወደ ሺ ተቀየረ በአንድ ቀን ይሄ ነገር ወዴት እየሄደ ነው አሉና ተደናገጡ መሳፍንት መኳንንቶቹ ማለት ነው ምናሉ እነሱ የራሳቸውን አስተያየት ደግሞ በመለገስ ለንጉሱ وقال الملأ من قوم فرعون ተፍራውን የሹማምንቶች የሆኑ ታላላቅ ሰው ተብየዎቹ አሉ አተደሩ ሙሳ ወቀውመሁ ፍራውን ምን ነካ ምን ተጠብቃለህ ካሁን በኋላ ሙሳንና አብረውት ያሉትን ሰዎች ዝም ትላቸዋለህ እንዴ ሊዩፍሲዱ ፊል አርዲ በመሬት ላይ ጥፋትን ሲዘሩ ይላሉ ማለት ነው ሱብሃንአላህ ይሄው እንደዚህ ነው እንግዲህ መቅሉብ ሙፍሲዶቹ እነ ሙሳ ናቸው እና ፍራውን ግን ሙስሊሞች ናቸው አሁንም እነሱ ሲሚሉት ይሄ ነው በቃ አላሁ المستعان ሊዩፍሲዱ ፊል አርዲ በመሬት ላይ ጥፋትን ያስፋፉ ነው እኮ ያሉት እነዚህን ሰዎች ቶሎ ቅጽበታዊ እርምጃ ካልተወሰደባቸው እኮ አገሪቱ አደጋ ላይ ወደቀ በማለት መጎትጎት ጀመሩ ጅቦቹ ማለት ነው ተናንተና በተናገሯትን ረስተው በተናንተና ሁለት ምንድን ነበር ያሉት ማዛ ተእሙሩን በእነዚህ ሰዎች ላይ ምን አይነት እርምጃ እንዲወስድ ታዙኛላችሁ ሲላቸው በጭንቀት ተወጥሮ አርጂህ ነበር ያሉት ተናንተና አይደለም እንዴ ወአኻሁ ወባአት ፊል መዳኢን ሐሽሪን እሱንና ወንድሙን ሙሳንና ሃሩንን አስቸኳይ እርምጃ መውሰድ የለብህም ትንሽ አዘግያቸው ምናልባት ቸኩለህ እርምጃ ከወሰድክ ፈርቶ እኮ ነው ብሎ ሰው ጥርጣሬ ይገባዋልና ረጋ ብለህ በፈለክበት ሰዓት ማድረግ ትችላለህ ለምን ትቸኩላለህ ነበር ያን ያሉበት ምክንያት ተናንተና ጠቅሻለሁኝ እነሱ ዝም ብሎ ካርቶን ነበሩ ውሳኔው ስልጣኑ ያለው በሱ እጅ ብቻ ነው እሱ ሲናገር ማጨብጨብ ብቻ ነበር ወዚፋቸው ማለት ነው አሁን ግን የመጀመሪያ ስልጣን ተሰማቸው እነሱ ጨንቆት ምን ልታዘዝ ምን አርግትሉኛላችሁ ሲላቸው አይ እንደማኛ ምን ልህን ማመሰማ ከሆነ አትቸኩል ቀስ ብለህ አስበን ተማክረን ነው መሆን ያለበት ብለው ነበር ይሄን ያሉት ለምንድን ነው ለራሳቸው ጥቅም ሲሉ ይሄ እነዚህ ሰው ዶቅጥ ባረጉ ተጽኖ ባደረጉ ቁጥር ይሄ ሰውዬ ተደረጃው ዝቅልና ለኛም ትንሽ ቄማ ይሰጠናል ብለው ነበር ይሄን ያሉት አሁን ግን በእነሱም ላይ መጣ አደጋው ማለት ነው እንግዲህ ቁንጮው ተፈረሰ ፍራውን ተወደቀ ቦታ እንደሌላቸው ያውቃሉ ስለዚህ እኔ ተሞትኩ ሰርዶ ይብቀል ነውና ተናንተና ቀስበል ሲሉ የነበሩ ሰዎች አሁን ደግሞ ቶሎ ፍጠን ይሉታል ማለት ነው ምክንያቱም አንተ ተወደክ እኛ ያው ቦታ የለንምና አጣስፈጀን አስበቃህን እኮ ምን ተጠብቃለህ ካሁን በኋላ ይሉታል ማለት ነው ይሄ እንግዲህ የጅቦች ጉዳይ ለሀገርና ለወገን ሳይሆን ለራሱ ነው የሚያስበው ማለት ነው ተናንተና እነዚህ ሰው መቆየቱ ይጠቅመናል ባሉበት ጊዜ አቆየው ሲሉ ነበር አሁን ግን እኛንም ጭምር ቦታ ላይ ያሳጣና የሚል ስጋት ሲሰማቸው ምን ተጠብቃለህ እያሉ መጎትጎት ጀመሩ ማለት ነው ወየዘረከ ወአሊሃተከ አሉ ወየትሩከከ ማለት ነው ወየዘረከ ማለት አንተንና አማልክቶ የበታች አማልክቶችን ዋጋ ቢስ አድርጎ ሲጥላችሁ ነው እንደ ዝም ብለህ የምታየው ይሉታል ማለት ነው
እንግዲህ እሱ አነ ረብኩም ወልአላ ብሏል ዋናው ኢላህ እሱ ነው ከሱ በታች ወደሱ ለመቃረብ ጣዖቶች ተሰይመው ነበር ልክ በአላህ ስር እንደሚደረገው ማለት ነው እና አንተና ካንተ በታች ያሉትን እኮ ባለስልጣናትና ኩቡራኖች እየተዳፈሩ ነው ያሉት እነዚህ ሰዎች እና እንደ ሀርገው ዋጋቢ ሲያደርጉ ምን ተጠብቃለህ ካሁን በኋላማ በማለት ይቆሰቁሱታል ማለት ነው የጊዜ ፍቃድ ያገኘ ከፓርላማኑ ማለት ነው እሱ የፈለገውን ነገር እንትን ለማለት ምን አለ ወየደረከ ወአሊሃተከ አንተንና የበታች አማልክቶችን ሊተው ቃለ ሰኑቀትሉ አብናአሁም አለ እንግዲህ የሀገሪቱ የበላይ ባለስልጣን ፓርላማኑ ይሄንን ከወሰነማ እኛ እርምጃውን ለመውሰድ ዝግጁ ነን ሰኑቀትሉ አብናአሁም እንደተለመደው ወትሮ ያውነ ሙሳ ሲወለዱ ሰሞን ሲደረግ እንደነበረው ካሁን በኋላ ከእስራኤላውያን የሚወለዱ ወንድ ልጆች መረሸን አለባቸው የሚል አዋጅ ወጣ ማለት ነው ወነስተህይ ኒሳአሁም እንደገና ሴቶችን ለኛ ገረዶችና አገልጋዮች እንደሆኑ እንተዋቸዋለን የገረድ ጥረት እንዳይፈጠር ማለት ነው እንጂ ካሁን በኋላ እስራኤል ውስጥ ወንድ ልጅ ተወልዶ ማደግ አይፈቀድለትም ተባለ ምንጩን ለማድረግ ማለት ነው ምክንያቱም ሁሉ ጊዜ የለውጥ ምንጩ ወጣት ነው አዲሱ ትውልድ ከስር እየፈላ በመጣ ቁጥር መቋቋም ያስቸግራል ማለት ነው ሽማግሌ ምንም ሊያረጋ አይችልም ጉልበቱም ደክሟል ኃላፊነቱ ብዙ ነው ልጆችን ከብቶችን ሲል ወደ ትግል ሊገባ አይችልም ማለት ነው ወጣት ግን ምንም ያውቀው ነገር የለም በአንድ ጊዜ ነው የሚቆሰቁሰው ይሄን ነገር ያውቃል ስለዚህ የወጣቱን ኃይል ማክሰም አለብን ከስር አዲስ ትውልዶቹን በሙሉ ያረን ወንድ ልጅ እንዳያድግ እናደርጋለን ሴት ልጆቹ ደግሞ ቢያድጉም የኛ አገልጋዮች ስለሚሆኑ ችግር የለውም እና በዚህ የመጀመሪያው እርምጃ ይወሰዳል ብሎ አበሰራቸው ማለት ነው ወኢና ፈውቀሁም ቃሂሩን አለ እኛ ከነዚህ ከሙሳና አብረውት ካሉት ደካሞች በላይ የበቃ የነቃ ኃይል አለን አሸናፊዎች ነን ማድረግ እንችላለን እኛ እንዳው ቀስ ብለን ልብ ይገዙ እንደው ብለን ነው እንጂ እንደዚህማ ከሆነ በፈለግነውን እርምጃ እኮ ለመውሰድ የሚገድበን ነገር የለም በማለት ዛተ ማለት ነው ያኔ ያው እንግዲህ ፍጥጫው ተፋፋመ ሙሳ ደግሞ ይሄ አደገኛ አዋጅ አሁን ታሪካቸውን የቅርብ ጊዜ ታሪካቸውን አስገነዘባቸው መጀመሪያ እነ ሙሳ ተወልደው እንዲያድጉ ሲወሰድ የነበረው እርምጃ ይሄ ነው ወንድ ልጅ ይታረድ ነበር ተስር በመጨረሻ ወደዛው እንመለሳለን በሚል ጊዜ ወንድ ልጅ ያልተነጠቀ የለም ከእስራኤል ቤት ውስጥ ማለት ነው አንድ ልጅ ሁለት ልጅ ሶስት ልጅ ተገሎበታል ሁሉም ያ ነገር በሚነሳበት ጊዜ አንገፈገፈው ሁሉም ደነገጠ ማለት ነው ያኔ ሰዎች በዚህ ፕሮፓጋንዳ እንዳይርበተበቱ መንፈሳቸውን ለመጠገን ጠንካራው ሙሳ ተነሱና የራሳቸውን መግለጫ ሰጡ ቃለ ሙሳ ለቀውሚ ነብዩላህ ሙሳ አብረዋቸው ለነበሩት እስራኤላውያን ወገኖቻቸው የሚከተለውን የማጽናኛ መግለጫ ሰጡ እስተዒኑ ቢላህ አሉ ተነሱና ይሄ ጥጋበኛ ያው እንደለመደ ልጆቻችንን ሊያጭድ አሁን ደግሞ እንደገና ተነሳ ገረሸበት ስለዚህ እሱ ይሄንን አያደርግም አይባልም ሊያደርገው ይችላል ግን እኛ ይሄንን ለመቋቋምና ለመከላከል አንድ ኃይል አለን እኮ አይዟችሁ አሉ فالله العظيم ተረዱ ያከ ነዕቡዱ ወያከ ነስተዒን እኛ ላንተ ብለን ነው ምንፋለመው ያለነው ይሄ ሰውዬ ደግሞ አሁንም ጉልበቱን ተጠቅሞ እኛን ሊጨፈጭፈን እየተዘጋጀ ነውና በል እንግዲህ እኛ ምንችለውን አድርገናል አንተ ምትለውን በል ብላችሁ ነገሩታል አንድዬ አሏቸው ማለት ነው አመራር ማለት ይሄ ነው እንግዲህ መርከብ ሲሰበር ሰዎች ሲጨነቁ ጠንካራ መሪ ያስፈልጋል ማለት ነው እና استعينوا بالله በአላህ እስቲዓና አንተ በአላህ መንገድ ላይ ቁመህ ማድረግ የምትችለውን አድርገህ ጌታ የጠየቀውን ይመልሳል ማለት ዘበት ነው ችግሩ ግን ምንም ሳይሰሩ ሰዎች መስዋዕት ሳይከፍሉ ጌታ አለን እያሉ ዝም ብለው ባፋቸው ብቻ የሚቀልዱትን እነዛን ጌታ ሊሸውዱ አይችሉም አንተ ምን አድርገህ ነው ለኔ እንተን ምረዳህ ነው የሚለው እንተን ሱሩላህ የንሱርኩም የምትለውን ሸርጥ ስላላሟሉ ማለት ነው አሁን ግን አሟልተዋል የሚችሉትን ሁሉ አድርገዋል መስዋዕት ሁሉ ተከፍሏል ካሁን በኋላ እኛ ምናደርገው የምንችለውን አድርገናል ያንተ ድርሻ ቀርቷልና አንተ የምትለውን በልብላችሁ ንገሩት ላንድዬ እሱ የሚያረጋውን ያረጋል አይዟችሁ አትረበሹ አሏቸው ማለት ነው ወስቢሩ እና ጥርሳችሁን ነክሳችሁ መታገስም አለባችሁ እሱ የፈለገውን ዛቻ ቢደረድር
እና ህሌናችሁ እንዳይሸረሸር እንዳትደናገጡና እንዳትርበተበቱ ጠንከር ብላችሁ ጌታችሁን ብቻ መማጸን አለባችሁ አሏቸው። ኢነል አርዱ ሊላህ ይህች መሬት የአላህ ናት የሱ አይደለችም። ፊርዓውን አለይሰ ሊ ሙልኩ ሚስረ ወሃዲሂ الانهار تجري من تحت ቢልም ሰው ሊያታልል እንጂ ምስርን የፈጠረው እሱ አይደለም። ይህች ምድር የቆመባት የኛም የሱም ጌታ የፈጠራት የአላህ ንብረት ናት። ይህችን ንብረት ደግሞ አላህ ተናንተና ለሱ ሰጥቶት ከሆነ አላወቀበትምና አሁን ደግሞ ከሱ ነጥቆ ለኛ ሊያወርሰን ይችላል። ዩሪሱሃ መን የሻው ሚን ዒባዲህ ከባሮቹ ለፈለገው ያወራርሳታልና መሬት ምንጊዜም አንድ ወገን ዘላለም ሊኖርባት አይችልም እና ዶል ነው እና ወትልከ الأيام نداولها بين الناس እንዳለው እሱ አሁን ወደ መዘራድርት እየተቃረበ ነው አለ። እንደ አላህ የሰጠውን ጸጋ አላወቀበትም። እነሱን ጠራርጎ እኛን ሊተካን ይችላል በዚች ሀገር ላይና ይዛ ውጤት ላይ ለመድረስ ደግሞ ሁለት ነገሮች መሟላት አለባቸው። አንደኛ ሶብር ጠንካራ የሆነ ትግስት ይጠበቃል ከኛ። ሁለተኛ ደግሞ እስቲዓን ቢላህ በአላህ መመካትና የሱን እርዳታ በጉት መጠበቅ ካለ ይሄ ነገር በአጭር ጊዜ እንደሚፈጸም አልጠራጠርም አሏቸው። ወልዓቂበቱ ሊልሙተቂን ወልዓቂበቱ المحمودة لعباد الله المتقين ምስጉንና አስደሳች የሆነ ፍጻሜ አላህን ለሚፈሩ ሰዎች ነው። የአላህ ሰዎች መጀመሪያ አካባቢ የተለያየ ችግርና ተጽዕኖ ሊገጥማቸው ይችላል። በመጨረሻ ግን በጌታቸው ፍቃድ እስከተመሩና እስከሶበሩ ድረስ በጌታቸው እስከተመኩ ድረስ የመጨረሻ መልካም እድል የነሱ መሆኑ የማይቀር ነው። ይሄንን ሰንቃችሁ ጌታችሁ ጋር መወገን አለባችሁ ፈፊሩ ኢላላህ እንዳለው ማለት ነው ብለው መከሯቸው። ያነ እንሳቸውም እንደገመቱት ሰዎቹ በዛቸው ተንጠው ነበረ። ተጨንቀው ስለነበረ ሙሳ ይሄን የማረጋጊያ ንግግር ሲያደርጉ የነበረባቸውን ፍርሃት ገለጡ እነሱም ማለት ነው። ቃሉ ኡዚና ሚን ቀብል አን ተእቲየና ወሚን ባዕድ ማ ጅእተና አሉ። እኛ ታቃለህ እኮ ፊርዓውን እንዲያረጋለህ ብሎ ከዛተ ወደ ኋላ እንደማይል የታወቀ ጉዳይ ነው። አንተ ከመምጣት በፊት ስንት ፍዳ አይተናል። በዚህ ሰውዬ ስንት ሲጨፈጭፈን ከርሟል። ገና ሰው መሪ ይወለዳል ብሎ ፈርቶ በወህም ገና በለለ ነገር ስንጨፈጨፍ መከራችንን ስንበላ ከርመናል። በመጨረሻ ደግሞ አንተ ተወለድ ካደክ ለዚህ ደረጃ በቃ ይሄው ደግሞ ተመጣህም በኋላ እያየኸው ነው። አንተ ያው ችግር በችግር እየተጨመረ ከመሄድ በስተቀር እስካሁን ያገኘነው ነገር የለም። ስለዚህ ሰውዬ ደግሞ ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ ወስዳለሁኝ ካለ ማንፈራበት ምን ምክንያት አለ? እውነት አለን እኮ ብንፈራ። ይሄ ሰውዬ ለዘመናት ነው እኛን ሲጨፈጭፍ የኖረው ባለው ሊከራከሯቸው ሞከሩ ማለት ነው። ቃለ አሳ ረቡኩም አን ዩህሊከ አድወኩም አሉ። ይሄንን እኔ አላጣሁትም አሉ ሙሳ። እኔ ከመምጣቴም በፊት ሲጨፈጭፋችሁ እንደቆየ እኔም ከመጣሁኝ በኋላ ያው እንደቀጠለበት አውቃለሁኝ። አሁን ግን እንደዛ ሳይሆን ወደ ፍጻሜ እየተቃረበ ነው ሰውየው። በሚያረገው እርምጃ እድሜውን እያሳጠረ ነው ራሱ እና ጌታችሁ በቅርብ ጊዜ ጥላታችሁን ሊያወድምላችሁ ተስፋ ይደረጋል አሏቸው። ጌታ ነግሯቸዋል ማለት ነው። አልቋል የሱ ጉዳይ ያው የቀናት ጉዳይ ነው ብሏቸዋል ማለት ነው። እና ጌታችሁ ይሄንን ቀንደኛ ጥላታችሁን ተምድርገት የሚያጠፋበት ጊዜ እንደተቃረበ ተስፋ ይደረጋል። ከሱ በኩል ተስፋችን ለምለም ነው አሏቸው። ወይስተኽሊፈኩም ፊል አርድ ከዛ በኋላ እሱንና በዙሪያው ያሉትን መሳፍንቶች ተጠራረገ በኋላ በዚች ሀገር ላይ እናንተን በተረኝነት እንደሚሰይማችሁ ነው አሉ። ፈየንዙረ ከይፈ ተዕመሉን እናንተ በእነሱ ግር በምትተኩ ጊዜ ደግሞ እዛይ ስልጣን ቦታ ላይ ስትደርሱ ምን እንደምትሰሩ ደግሞ እናንተንም ይታዘባችኋል። እነዚህ ያው የሰሩትን ሰርተው ሊጋፉ ነው። አሁን እናንተ ልትነዙ ነው፣ እንዳዲስ ልትዘሩ ነው። የዛ ጊዜ ደግሞ አንተ በተራህ ነገ ስትጠግብ ምን እንደምታደርግ ያይህና ያንተም ተራ የሚመጣበት ጊዜ ይኖራል እንጂ ለውጡማ አለቀ ካሁን በኋላ ምንም የሚያጠያይቅ አይደለም አሏቸው ማለት ነው። ሱነቱላህ ይሄም ትልቅ መልእክት ነው ማለት ነው። የሰው ልጆች ከላ ኢነል ኢንሳነ ለየጥጋ አራአሁ እስተግና ሁሉ ጊዜ አምባገነንን ማውገዝ ያለ ነገር ነው። አምባገነኖች ጥጋበኞች ስልጣን ላይ ሲሰነባብቱ እኛ ጌቶች ነን ማለታቸው የተለመደ ጉዳይ ነው ማለት ነው።
ያን ህዝብ ጉልበት እንኳን ባይኖረው ያው ይረግመዋል ቢያንስ ማለት ነው ቁጣውን ይገልጣል ያጉረመርማል ግን ያንን ያወገዘውንና የጠላውን ነገር በሚወድቅና እሱ በቦታው በሚተካ ጊዜ ይረሳና እሱ ደግሞ ሌላ ጣዖት ይሆናል በተራው ማለት ነው እንግዲህ ደርግን ስናወግዝ የነበርነው ሁላችንም ነበር አብረን አልነበረም እንዴ ያን ተኛ የበለጠ ያወግዙ የነበሩት ኃይሎች እንዳው መስዋዕት ከፍለን እሱ ጋር ከመኖር ማለቅ አለብን ብለው ቆርጠው የገቡት ሰዎች ዛሬ ደግሞ ምን ሆኑ ወስተخلفكم في الارض እተካቸዋለሁ መድረኩን እሰጣለሁኝ መድረኩን ሰጠ ደግሞ አንተም ሌላ ወሬ እንደምትሆን ነው የሚጠበቀው ይላል አላህ Subhanahu Wa Ta'ala ይሄ እንግዲህ ሱነቱላህ ይሄን ነው የሰው ልጆች ማወቅ ያለባቸው ሰው ሲቸግረው መሯሯጥ ያለ ነው መፍትሄ ፍለጋ ማለት ነው ግን ያን ያለፍክበትን ችግር አንተ እንደገና መድረክ ስትይዝ መልሰህ ህዝብ ላይ ማምጣት አለብህ ለምን ብለህ ወጣ ለምን ብለህ መስዋዕት ከፍለህ እንደገና አንተ መልሰህ ሰይጣን ትሆናለህ እና ፍራውን ይጠረጋል ግን ነገ የነገው ፍራውኖች እናንተ እንዳትሆኑ ይፈራል አሉ ገና ተወዲሁ ያላህ ነብይ ማለት ነው ወይስተخلفكم في الارض كيف ينظر كيف تعملون በመሬት ላይ እናንተን በዚች ሀገር ላይ ይተካችሁና አንድ ዝግባ ማትባሉ ወዛደሮች የነበራችሁ ነገ ሹማምንቶች ተሆኑና የዛ ጊዜ ደግሞ ደሃን መልሳችሁ የምትረግጡ እንዳትሆኑ ነው መፈራው እንጂ ለውጡማ አይቀርም አሏቸው ማለት ነው በዚህ መልኩ አሁንም ብዙ ሳይቆይ ይሄ የፈሩት ነገር ሊመጣ ነው እዚሁ ሱራ ላይ ይመጣል ማለት ነው ምን እንዳደረጉ እነዚህ ሰዎች ወለቀድ አخذنا على فرعون بالسنين ከዚያ በኋላ አላህ Subhanahu Wa Ta'ala ማንኛውንም ነገር በቀደር አስቀምጦታልና እንደ ሰው በደመ ነፍስ በንዴት አይደለም የሚሄደው ሁሉ ነገር ንዟሙን ጠብቆ ይሄዳል በቀጥታ ያው ሂደቱ ሲያልቅ ያልቃል ማለት ነው አሁን ወዳውኑ በቅጽበት ፍራውንን መገልበጥ ይችላል ያ የሆነ ግን አይደለም በተድሪጅ መሄድ አለበት አሁንም መደረግ ያለባቸው ነገሮች እየተደረጉ ቀጠሉ ማለት ነው ምን አደረገ ለቀድ አخذنا على فرعون بالسنين ፍራውንና አብረውት የነበሩትን ወገኖችን በድርቅ አመታቶች ያዝነው ማለት ነው ኃይላቸውን ለማሞሸሽና ምናልባት ልብ ብለው ይሄ ነገር ጌታ ተቀይሞናል ብለው ይመለሱ ከሆነ በማለት አላህ Subhanahu Wa Ta'ala ቀስ በቀስ እርምጃዎችን መውሰድ ጀመረ ማለት ነው መጀመሪያ አገሪቱ ለምለምናት እንደምታውቁት በጣም እንግዲህ ጀነተ ዱንያ ትባል ነበር መስር ተወትሮም ጀምራ ሻምና መስር ሁለቱ ማለት ነው ይህ እንግዲህ ኢኮኖሚው በጣም የዳበረና የበለጸገ አገር ስለሆነ ነው ያ ሁሉ ጥጋብ የመጣባቸው ስለዚህ አንድ ሰው ሲርበው አቅሙን ያቃል እና ድርቅ አመጣ ማለት ነው ተከታታይ አመታቶች ዝናብ ጸጥ አለ በአካባቢው በጎረቤት ሀገሮችም ያው የኛ አባይ ነው እየወሰደ የሚረግ እንትን የሚላቸው አፈሩንም ዝናቡንም ያገኙት ከኒያ ነው ከላይ ጀምሮ ከምንጩ ጀምሮ ድርቅ ተለቀቀበት ማለት ነው ውሃው ደረቀ ማን አትክልት ቀረ ከሰመ የሚላስ የሚቀመስ ጠፋ ማለት ነው ያነ እንግዲህ ሞራ የለበሰው ልቡ እንደ ልቡ መብላት መጠጣት ሲያቅተው ምናልባት እስቲ ያስብ እንደሆነ ብሎ አላህ Subhanahu Wa Ta'ala ደርስ ሊሰጣቸው ነው ማለት ነው በተከታታይ የድርቅ አመቶች ያዝናቸው ይላል ወነቅሱ من الثمرات ድርቅ ከመጣ እንግዲህ ሁሉ ነገር መክሰሙ ያለ ነገር ነው ማለት ነው አዝመራ እንደተለመደ በብላጊም በክረምትም ይዘመር የነበረው ሁሉ ቀረ ማለት ነው ቤት ያለውም እየተሟጠጠ ሄደ ከዛ በኋላ ሁሉም ነገር እንግዲህ ውሃ ጭምር የሚጠጣ እስተመጥፋት ደረጃ ደረሰ ማለት ነው ይሄን ያደረግነው ለምንድነው ወነቅሱ من الثمرات አዝሪቶችና አትክልቶች ሁሉ ተጓደሉ ወትሮ የነበረው በርሰንት እየቀነሰ እያሽቆለቆለ ሄደና የምግብ እጥረት ተፈጠረ ማለት ነው ይሄን ያደረገው ለዓለሁም ይዘከሩን ይላል ለዓለሁም ይተዒዙን ምናልባት ይመከሩ ከሆነ ይሄ ነገር እኮ ይሄን የነበሰ የዳበረና የበለጸገ ሀገራችንን አሁን ያመቆረቁዘው ያለው ድርቅ እንደም ያደርገን አላህ እኮ ተቆጥቶ ነው ስለዚህ ለምን ሙሳ ሚለንን አንሰማም ብለው ይመለሱ ከሆነ በሚል አላህ Subhanahu Wa Ta'ala ይሄንን ምልክት አሳያቸው ማለት ነው ግንና አጅሬ እንደዚህ በቀላሉ የሚመለሱ አይደለም ጌትነት ደረጃ ስለደረሱ አሁን ሌላ የሚፈራ ነገር የለም ማለት ነው የመጣው ይምጣ فاذا جاءتهم الحسنه እና አልፎ አልፎ እንግዲህ ድርቁ እየፈጫቸው ያደቀቃቸው በሚሄድበት ጊዜ አልፋ አንድ ዝናብ ትጥላለች ከዛ ይቀጥላል ተብሎ ሲጠበቅ ወዲያው ደግሞ ይቆማል ማለት ነው
አንድ የሁለት ጊዜ የዘነበችው ዝናብ ትንሽ ጨሌ ምናምን ያበቅልና ወዲያው ደግሞ ታራለች። ያቺ ጭላንጭል በምትመጣ ጊዜ መልካም ነገር ያው ችግር ሲመጣ ደግሞ በሽታዎችም እንደሚበዙ የታወቀ ነው። የተለያዩ ችግሮች ወረርሽኞችም እየተሰራጩ መጡ። ሰዎች ይጣላሉ፣ ይዛረፋሉ፣ ይሳረቃል። ማንም ሰው ያው ለመኖር ሲባል ከጎረቤቱ ከቤተሰቡ ሳይቀር መዝረፉ አይቀርም ክፉ ቀን ከመጣ ማለት ነው። ይሄ ነገር እንግዲህ ውጥንቅጡ እየመጣ ሲመጣ በየጣልቃው ደግሞ ጋብ የሚያረግ ነገር ያመጣላቸዋል ቆም ብለው እንዲያስሙ ማለት ነው። እና ትንሽ መልካም ነገር በሚመጣ ጊዜ ዳመና ሲመጣ ካፊያ ማክፋት ሲጀምር ተስፋቸው ይለመልምና ቃሉ ለና هذه ያው እቺ የኛ እድል መጣች አሁን ይላል ማለት ነው። እነዚህ መናጤዎች ከመጡ ወዲህ ነው ይሄ ክፉ ቀን ይዘውብን የመጡት እኮ። አሁን ያቺ የኛ እድል አቸንፋ ሰሞኑን ሊዘንብልን ነው ይባባላሉ ማለት ነው። መልካም ነገር ከመጣይ በእነሱ ደረጃ በእነሱ ከራማ ነው። መጥፎ ነገር ከመጣይ ደግሞ በእነዛ ቆፋኞች በእነ ሙሳ ምክንያት ነው በላይ የመጣው ተብሎ ነው የሚፈሰረው ማለት ነው። ቃሉ ለና هذه ለኛ የምትገባው እድል ይህቻት መጣች ይላሉ ማለት ነው። በሽታው ትንሽ ጋብ ካለ እንዲሁም ደግሞ ዝናብ ዳመና መምጣት ተጀመረ ያቺ የመልካም ነገር ምልክት ብቅ ብቅ በመተልበት ጊዜ ይችማ የወትሮይቱ የኛ የደጎቹ ሽልማት ናት የሚገባንኛ ወትሮም እንደዚህ ነበር። እነዚህ መናጢዎች መተው እኮ ነው ጊዜው ሁሉ የተለዋወጠው ይላሉ ማለት ነው። ወይንቱ ሲቡሁም ሰይአ እንደገና መጥፎ አስከፊ ሁኔታ ደግሞ መለስ ብሎ ከጣጃቸው የጠየሩ ቢሙሳ ወመማሁ ሙሳና አብረው ያሉት የፈረደባቸው ምስኪኖች በእነሱ ቆፋ ነው በእነሱ ድለቢስነት እነዚህ እግረ ደረቆች መተው ምን ኸይር ይመጣል እነሱ ባሉበት ሀገር ይባላል ማለት ነው። እነሱ እንግዲህ ሷሊሖች ሙስሊሖች ስለሆኑ እንደነሱ ቢሆን ኑሮ ያው ምድር ጀነት ሆና መቀጠል ነበረባት። አሁን ግን ሙሳና ይዘውት የመጡት በረማምጅ ነው ይሄን ነገር ያመጣው ጌታን አስቆጥቶ ማለት ነው። እንደዚህ ያሉ ተገላቢጦሽ ሆነ አስተሳሰቡ ማለት ነው። አሁንም ያለው ይሄ ነው። ሱብሃንአላህ እንግዲህ የፈጠረን ጌታ በሚልንሂድ የሚሉ ሰዎች በምኞት ደረጃ ይሄንን በመመኘታቸው ነው የተለያየ ስም እየተለጠፈ በመራት እየተፈለጉ የሚጨፈጨፉት። ሌሎቹ ግን ማንነታቸው በአደባባይ የታወቀ ጉዳይ ነው ማለት ነው። ኸይር ነገር ሲሆን በእኛ ጥረት በእኛ ከራማ በእኛ ደረጃ ለእኛ ብሎ ተነ ይባላል። መጥፎ ነገር ሲከሰት ደግሞ ዙሮ ወደ ሌሎቹ መለጠፍ ይሆናል ማለት ነው። በሙሳና አብረውት ባሉት አማኞች ይማከካል። መጥፎ ነገር ከመጣ የፈለገው ነገር ከተከሰተ እነዚህ መናጢዎች ናቸው ያመጡብን ይባላል። አላ ኢነማ ጧኢሩሁም ዒንደላህ ተነበሁ አዩሃና ሰለላህ እስቲ ነቃ በሉ ባካችሁ እስከመቼ ነው እንደዚህ የምትፈዙ የምትደነግዙት? እና የናንተ ዲል እኮ የተሰበረው በአላህ ውሳኔ ነው። እናንተ መጀመሪያውኑ አላህን ሁሉ ኒዕማ ሰጥቷችሁ ጌታችሁ ጋር ተስማምታችሁ በአደብ ብትቀጥሉ ኑሮ አሁን ይቀጥል ነበር። ግን እናንተ ከአላህና ከመለክተኛው ጋር ስትጋጩ ነው ጌታ እድላችሁን ያጠመመባችሁ እንጂ ሙሳ መምጣቱ አይደለም። በሙሳ ጦስ ሳይሆን በእናንተ ጥሜት የመጣ ነው። ወላኪን አክثرهم لا يعلمون ወላኪን አክثرهم لا يعلمون ግን ብዙዎቹ ጥጋበኞች እንደ መጥፎ ነገር በየት በኩል በማን በኩል እንደመጣ አያውቁም አይገባቸውም እንጂ ቢገባቸውም አኑሮ በአገር ላይ ጥፋትና ውድመት የጋበዛችሁት እናንተ እንጂ እነ ሙሳ ምን አጠፉ የፈጠረን ጌታ እንገዛ ባሉ በሚል መልስ ሰጠ ማለት ነው። በዚህ መልክ እንግዲህ ሲነገራቸው የብስ ደራ ወጠራቸውና ምን አሉ ተነጭራሹ የማያወላዳ አቋም ይዛሉ። ወቃሉ መህማ ተእቲና ቢሂ ሚን አየቲ ሊተስሐረና ቢሃ ሙሳ አሏቸው ፊት ለፊት መጥተው አንተ ይሄው እኔ ያልኳችሁን ካልሰማችሁና በእኔ መመሪያ ካልሄዳችሁ በቃ ይሄ ችግር እየተባባሰ ይሄዳል ያልቅላችኋል እያልክ እያስፈራራህና ያለ ነው። እኛ ደግሞ ቅጩን እንንገርህ አሉ። መህማ ተእቲና ቢሂ ሚን አያ አንተ አያት እያልከው ሙዕጂዛት ተአምር እያልክ የምታመጣውን ነገር የፈለከውን ያህል አምጣ አሉ። እቲ ማሽእተ ሚን አልአያት ማለታቸው ነው። የፈለከውን ተአምር ደርድር ሚን አያቲን አያት ማለት ያው ባንታ አጠራር ማለት ነው። እነሱ ግን ሲህር ነው የሚሉት። ባንታ አጠራር ሙዕጂዛ አመጣለሁኝ እያልክ የተለያዩ ነገሮችን ማጭበርበሪያዎችን እየደረደርክ ነው ያለው። ይሄ አሁን ያሳየህን ብቻ ሳይሆን ወደፊትም የፈለከውን ያህል ብታጅጎደጉደውና ብታመጣው ሊተስሐረና ቢሃ በነዛ ተአምር በመሰሉ ነገሮች ልታታልለን
ልታጭበረብረን ሙዕጂዛ ብታመጣ ፈማ ነህኑ ለከ ቢሙእሚኒን እኛ በምንም አይነት አናምንልህም ተስፋህን ቁረጥ አሏቸው ማለት ነው። እስከ መጨረሻ እንግዲህ ጥግ ድረስ ሄዱ ማለት ነው። አንተ የፈለከውን ተአምር አምጣ ያምኑኛል ብለህ አትጠብቅ፣ አናምንልህም ተባሉ ማለት ነው። ያነ ጥሩ ነው እንግዳውማ ያው ቀጥሉበት አሉ። እሳቸውም ያው ከጌታቸው ጋር ያለውን ውይይት እየቀጠሉ ነው ያሉት። እነሱም ደግሞ በደራ ግግም ብለው የመጣው ይምጣ አሉ ተነጭራሹ ማለት ነው። ፈአርሰልና አለይሂም ጡፋን ከዛ በኋላ ሲስተሙ ተቀየረ ማለት ነው። በተቃራኒው ትናንትና የዝናብ እጥረት ነበረ፣ ሚላስ የሚቀመስ ነገር ጠፍቶ ነበረ። አሁን ደግሞ በተቃራኒው የዝናብ ብዛት መጥቶ ደግሞ አገርን ሊያጥለቀልቅ ነው ማለት ነው። በዚህ ሁኔታ ደግሞ ምን እንደሚከሰት ይቀጥልበታል። هذا وصلى الله وسلم على النبي وإلى اللقاء